ይሄንን ዛሬ የተደረገው ግልጽ ወረራ ነው የተደረገው። አነስተና ረከተ ከአገው ሸንጎ ጋር ሆነ መተ ዛሬ አበርገሌን ወረዳ ነው ያደረው። እዛ አካባቢ ያሉት ማህበረሰቡ እየተናገሩ አሁን ለምሳሌ ይሄኛው ቡድን የአማራ ዘጋቢዎች ቢዘግቡት ኖሮ ውሸት ነው ብለህ ከኔ ጋር ትከራከረኝ ነው። እየዘገቡ ያሉት የአማራ አንቶኖች አይደለም እየዘገቡ ያሉት ዶቼ ቬለ ራሱ ወጥቶ እየተናገረ ነው ያለው። ዶቼ ቬለ ሪሶርስ ታምኗል አይደል? ነገሩትን ያስተጋባው እንጂ ከኛ ጋር የሚያገናኘው ነገር የለም። እኔ ከማህበረሰቡ ጋር እንድታቃለህ ማጣራት ትችላለህ። ማህበረሰቡ እኮ ነው ያለው። ከማህበረሰቡ ነው የምልህ። ማህበረሰቡ ይኸው በርካታ በጣም ታጣቂዎች አሉ እኮ ብዙ ታጣቂዎች ናቸው። የቅማንትና የአገው ታጣቂዎች በጣም ብዙ ናቸው። እናንተ እንደምታስቡት ትንሽዬ ነገር አይደሉም። አይደለም ከማህበረሰቡ በላይ ታውቃለህ አንተ። እዛ ካለው ማህበረሰብ እዛ እኮ የወጣ አንደኛው እኮ የተናገረው ሰውዬ እኮ አንደኛው ከተናገሩት 4 ግለሰቦች ውስጥ እኮ አንደኛው ፈርጥጦ እኮ አሁን እኮ እንትን ሰቆጣ እየሄደ ነው ፈርጥጦ እኮ አልገባኝም። ታጣቂ ናቸው እያልኩ እኮ ነው። አይደለም ምድር ላይ ያለውን ነገር እየነገርኩ ነው። እኔም እኮ አውቃለሁ እዛ አካባቢ ያለው። አሁን ግን ህወሓት መታወቅ ያለውን የምታውቀው ከሆነ ወንድሜ እየተናገሩ እየሰማህ እንግዲህ አልሰማሁም ማለት ሌላ ነገር። እኔ እዚህ ጋር እየሰማሁ ያለሁት ድጋሚ ላሰማ ምን እንደሚል ነቀር ነው። ከራሳቸው እኮ መድገም አያስፈልግም። የዞኑ እንትን አስተዳደር እኔ እንኳን ለቀ እየሄድኩ ነው ድምፄም ተቀይሯል ምናምን ብለዋል። ማህበረሰቡ ከዛ በኋላ እኮ እንትን አደረገው። ሌላ ቦታ ላይ እኮ አንድ ሴትዮ እኮ ተጠይቃ እኮ የትግራይ ተወላጆች እዛ ጋር እየቆሙ ነው እኛም እዚህ ጋር እየጠበቅን ነው ብላ እኮ እየተናገረች። እንደውም ይሄ እኮ ከአበርገሌ አልፎ እኮ ነው ከአበርገሌ አልፎ ያለውን ቦታ ነው ሊቆጣጠሩ እየፈለጉ ያሉት። አበርገሌ ነው ኦልሬዲ ዛሬ ተቆጣጠሩ። ዛሬ አበርገሌ ህወሓት ትቆጣጠራለች። አሁን ኔክስት ወዴት እየመጣች ነው? እኔ ባይዘው ይሄ ሰው ወደ እንትን ብልጽግና የሚያደርገውን እኮ አውቃለሁ። ቀስ በቀስ ጦርነቱን አምጥቶ ዋንስ አማራ ክልል ማጆሪቲውን ተቆጣጠረው ልክ ባለፈው ካወደሙን በኋላ ከዛ በኋላ ጦርነት አረኩኝ እንደሚል እርግጠኛ ይሄ እኮ ምንም የምናውቀው ባለፈውም ይሄን ድርጊት አሁን ግን በሳይለንስ ነው እያደረጉ ያሉት። እኔ አሁን የማልወደው ምንድን ነው ግማሽ አካላቸው አዲስ አበባ ሆኖ የአገው ሸንጎ የሚባለው እኮ ግማሽ አዲስ አበባ ነው ያለ አይደል እንዴ? ግማሽ እንደገና ታጣቂ ነው በረሃ ነው ያለ። Le téléphone continue d'afficher de nombreuses publicités qui ne peuvent pas être fermées. Je l'ai configuré 1800 fois. Activez ce bouton pour désactiver complètement les publicités. መንግስትም ያውቀዋል ነው የምልህ እኮ በርካታ ታጣቂ አለ ከኛ ጋር ተነጥሏል። ምክንያቱም መጀመሪያ ከኛ ጋር ነበሩ፣ አሁን ግን ከኛ ጋር ተነጥሏል። ከኛ ጋር የተነጠሉበት ምክንያት ደግሞ ቆይ መጀመሪያ ልንገርህ፣ በጦርነቱ ጊዜ ከኛ ጋር ነበሩ። በረሃው ስለነበር በረሃ ነበር። በኋላ ላይ ግን የሰላም ስምምነቱ ከተፈረመ በኋላ ለቀው ወደ ቦታቸው ሂዷል። አገው ምድር ላይ ነው የሚኖሩ። እየተዋጉ ያሉ እነሱ ናቸው፣ በርካታ ናቸው። አሁን ይሄ እንደው እንደዚህ ነው ብንል ትርጉም የለውም። ተጨባጭ ይሄ ነው። እውነታውን ተቀብለህ ከነሱ ጋር የምትጋፈጥበትን ነገር ተጋፈጥ። ስለዚህ ማምጣት ልክ አይደለም። ቆይ እንዴ አሁንማ እኮ በደንብ እኮ እየተለየ እኮ አሁንማ እኮ በግልጽ እኮ ሁሉም ነገር እኮ በፍጥጫ እኮ እየመጣ እንዴ ይሄ እኮ እንዴ ማቸውን አሁን አሹ እናንተ አሁን ትመጡና የህዝብ ለህዝብ ግንኙነት ትለኛል መታ አማራ ክልልን እየወረርክ እንደዚህ በግላጭ ዛሬ አበርገሌን እየወረራችሁ አማራና ትግራይ እንዴት ነው እንደ እውነትና አንድ እኔ እኮ ለዛ ነው ማላም ነው እኔ አንዳንድ ሰዎች እዚህ መታችሁ ህዝብ ለህዝብ የሚባል ጨዋታ ፖለቲካ አትስሩ እምላችሁ ለዚህ ይኸው ዛሬ ነው። ዛሬ አበርገሌን ተቆጣጥረው እኮ ልክ እናትኝ ምንም እንዳልተደረገ ተደረጉ እኮ ቁጭ የተባለው። ነገ እኮ አይኔ እያየ እኮ ላስታ ትገባለህ። አይናችን እያየ ቀስ በቀስ ወሎን ትቆጣጠር። እዛ ጋር ወሎ ጋር ያለው ደግሞ የፖለቲካ አመራር ደግሞ ደካማ ነው። አንደርስታንድ በስነ ስርዓት እያደረገ አይደለም። ምን እየመጣበት ባይዘው ወሎ በጣም ግፉ የሚበዛ ነው የሚሆነው። ይሄ ከፋኖ ጋር ያለን ነገር በስነ ስርዓት ክሊር አፕ ካልተደረገ ባይዘው ህዝባችንን ዋጋ ያስከፍል። ይሄ ለሌሎች አማሮች በተለይ ጎንደር ላለ አማራ ከዚህ በኋላ መጠንቀቅ አለባችሁ። የምትሰሩት ፖለቲካ አሁን ከዚህ በኋላ አሮንቲንክ ከዚህ በኋላ ፖለቲካችን የምንሰራ ፖለቲካችን ሼፕ መደረግ አለበት እያስባል። ይኸውልህ አፄ ይሄ ወረራ ነው እንዴ? ከእኔ የኦሮሞን እዚህ ጋር የኦሮሞ ወረራ አፄ የመንግስት ወታደር ወደኛ ከተኮሰ እንተኩስበታለን። በቃ ታጣቂ ስለሆነ ማለት ነው። ከዚህ የዘለለ ግን እኛ ከህዝቡም ከምንሻውም ጋር የሚያገናኘን ምክንያት የለም። ይሄ ተጨባጭ ነው። አይ እንደዚህ ነው የምትል ከሆነ የራስ ጉዳይ ነው።
ነገር ግን ምድር ላይ ያለውን ነገር አንድ ነገር ልንገርህ፣ ምድር ላይ ያለውን ነገር ሐቁን መቀበል አለባችሁ። አንድ ነገር ልንገርህ፣ ለምሳሌ ፋኖ ሲያጠቃቸው ምግበይ በዚህ እየመራቸው ነበር። ትግሉን መናቅ ነው። ማህበረሰቡ እኮ ነው ማህበረሰቡ። እኔ ካንተ በላይ እዛ ያለውን አማራም ነው። ቆይማ እኔ እቺ ጋር እንድትሄድልኝ ቢካዝ ለምን እኛ ከማንም ኃይል ጋር እየሰራን አይደለም ትላለህ፣ ግን ክሊርሊ ኦልሞስት እንኳን አይደለም አገው ሸንጎ ጋር አልሸባብ ጋር አልሸባብ የሚባል እንግዲህ እኛ እስከምናውቀው ሽብርተኛ ኃይል ከሱ ጋር ላይ እየሰራችሁ ነው ያላችሁ። ስለዚህ ይሄንን እስቲ ተርጉምልኝ አሹ ካለ ቀጥታ ተርጉሙን ማለት አንተ ሳተው እየሰራው ነው ያለህ እንጂ እየሰራን ነው አላለም። እኛ ጋር ምን ብሎ ነው የሚሰራ? ስማማ ቆይ ልንገርህ፣ አንድ ነገር ልንገርህ። አሁን በጣም የከበዳቸው ነገር ለምሳሌ የኢትዮጵያ መንግስት በዛም ተወጥሯል ለማለት ነው። ቆይ አለጠይቅ። ቆይ አሁን ይሄ ንግግር የተደረገው በትግራይ ቲቪ ነው አይደለም? በቲቪ ስቴሽን ነው የተደረገው፣ በስቴት ሚዲያ በክልሉ ሚዲያ ነው የተነገረው አይደለም? አሁን አንተ ጋር ነው እየሰማሁት ያለ። ግን ስማውና እስቲ ተርጉምልን፣ ቀጥታ ተርጉምን። በአንተ ወይ ሳይሆን እሱ በተናገረው ወይ ነው መግለጽ ያለብን። እስቲ እንስማው። እሱ የተናገረው የኢትዮጵያ መንግስት እንዴት ተወጥሮ እንዳለ ለመግለጽ ነው እኮ። ችግር የለም ስማው፣ ግን ስማው እና አንተ ቀጥታ ተርጉምልኝ። ዓመፅቲ ክንመን ኣለዎ ጎንና ዓመፅቲ ሓደ አልሸባብ እዩ። ምንድን ነው የሚለው? አሸባሪዎች ከጎናችን አለ ነው የሚል ቀጥታ ሲመነዘት አመፅ የሚያደርጉ ናቸው። ቆይ አንዴ አሹ አለ እስቲ ተርጉሞ ይሄንን ወንድሜ አልሰማው። የኪዳነ ድምፅ ይመስለኛል። ይሄንን ምናልባት አልሰማሁትም ነበር። አሁን ነው እየሰማሁ ያለው። እሺ ስማው። ግን ሙሉ ወሬውን ብታሰማን ጥሩ ነበር። ኪዳነ ነው አይደለ? አዎ አንዴ ላሰማችሁ። የኪዳነ ድምፅ ይመስላል። ተርጉሞ ነው የምልህ። ትርጉሙን ነው የፈለኩት። ዓመፅቲ ክንመን ኣለዎ ጎንና ዓመፅቲ ምንድን ነው የሚለው? አማጺዎች አሉ፣ እነሱም መንግስት ይወጋሉ ለማለት ፈልገው ነው። አረበና እሱ ምን እንደማለት እንደፈለገ ለሱ ተውለት። እሱም ነው እያለ ያለ እያልኩ እኮ ነው። ተርጉሞ ነው እያልኩ ትርጉሙን እየነገርኩህ። ዓመፅቲ ክንመን ኣለዎ ጎንና ዓመፅቲ ሓደ አልሸባብ እዩ። ማን ነው የሚለው? አልሸባብ አለ ይላል አይደል እኮ። ኦኬ ካሊእ ተቃዋምቲ ደቡብ ሱዳን ናይ ደቡብ ሱዳን ተቃዋምቲ የደቡብ ሱዳን ተቃዋሚዎችም ይደግፉናል። ምክንያቱ ከመንግስት ጋር እየተዋጉ ስለሆነ ነው። ምክንያቱም እሱ እኮ ምክንያት ሲዘረዘር እንደዛ አይደለም። ቆይቶ ጣልፋኦም ምስ ትግራይ ቀጥታ ዲ ብተዘዋዋሪ ካሊእ ዘረባ እዩ። አንተ ወስሚሮ ለየ ተቃዋምቲ ደቡብ ሱዳን ስላልፋኦም ምስ ትግራይ እኮ ነው ጥሩ ያደረገው እኮ። አየሁ አሁን ምንድነው ተወሱና ተርጉምልኝ ያልኩ እንዴ? ምንድነው ነገሩ? በቃ ወይንም እዚህ ውስጥ ትግረኛ የሚችላል ጋይስ አንደርስታንድ አልተደረገ። አሁን እየሰማን ያለው አዲስ ዜና ትናንትና የወጣ ዜና ነው። የኢራን በሁቲ ሚሊሻ ማለት የመን ውስጥ ያለው ሁቲ ሚሊሻ ለኤርትራ ሎጂስቲክ እያቀበለ ነው እየተባለ እየተከሰሰ ነው ያለው። በኢራን በኩል ያ ሎጂስቲክ መጥቶ ከኤርትራ ወደ ትግራይ እየመጣ ነው የሚል ክስ መጥቷል። ይሄ ዜና የወጣ ነው። እሱ በስነ ስርዓት አኪላይድበታል። ሌላው ዛሬ የሰማነው ትኩስ ዜና አለ። ባይዘው በጣም የሚያስቅ። በዚህ ሰዓት ላይ መንግስት አለውኝ ብሎ ማውራት አይችልም። ኢትዮጵያ ውስጥ የአብይ አህመድ መንግስት ፌል ያደረገ መንግስት እንደሆነ በግላጭ የሚታይበት ነው። ለምሳሌ በቲፒኤልኤፍ በኩል ራሴ አንድ ዓመት ጊዜያዊ ገደብ ሰጥቻለሁ ብሎ ያራዘመለትን ሰውዬ አንቀበልም እያሉ አሁን ደግሞ አንቀበልም ከማለታቸው የተነሳ ብሎም ሳይሉ አሁን ደግሞ ወሎ ውስጥ ገብተው አበርገሌ ከተማ ዛሬ ተቆጣጠሩ። በጣም በሚያሳፍር። ከዚህ በፊት ቆቦ ላይ የዛሬ አንድ ሳምንት በፊት አይ ቲንክ ሐሙስ ዕለት መሰለኝ የትራይድ እንትን ውስጥ መግባት ፈልገው ነበር። ቆቦ ላይ በዋጃ በኩል መግባት ፈልገው ነበር። እዛ ጋር ውጊያ ተደረገ። እዛ አካባቢ ያለው ሚሊሻ ተቀጣቅሮ ከጨዋታ ውጭ አድርጓቸው ዛሬ ቤት በኩል እንደሆነ አናውቅም። ዋግምራ ላይ ገብተው
ሰዎች ገለው አመራሮች የአማራ አመራሮችን ወስደው ነው የወጡት። አሁን በዚህ ሰዓት ላይ አሁን ባለንበት ደረጃ ግማሽ አበርገሌን ከተማ ይዞ ወሎ ገብቶ ይሄ ሲሪየስ የሆነ ወረራ ነው የተደረገ። እዚህ ጋር መጥተው አንዳንድ የትግራይ ልጆች መጥተው ምን ይላል? አይ አማራና ትግራይ እኮ አንድ ማህበረሰብ ነው ምንም አጣለንም ብሎ ከዛ በኋላ የት ነው የምታገኘው? ወሎ አካባቢ መጥተው ቦታ እየተቆጣጠሩ ነው። ባይዘው እኔ ለዛ ነው እኔ ኮሎኔል ደመቀ አንደኛው የምወድበት ምክንያት ለምን ነው ታውቃላችሁ? እንደዚህ አይነት ነገር ለህዋት ሚስቴክ ስላልሰራ ለህዋት ስስ ልብ ሲኖርህ ድስሶች ይገርም። ዛሬ አበርገሌን ይዟል። ባይዘው ጦርነት ኦፊሻሊ ጀምሯል። ምንም ይሄ ጦርነት እኮ አንዳንድ ሰዎች አሁን አይ ጦርነት ገና አልጀመሩም። በደንብ ጦርነት ነው ይጀምራል። እስቲ እንስማቸው። እስቲ መጀመሪያ አምባሳደር ካለ ሽሮ ትግረኛ ትችላለህ? ሽሮ ትግረኛ ተሳቸለ እኔ እንዴት እችላለሁ ወንድሜ? አይ ነው ጥያቄ ትግረኛ ከቻልክ ነው። ኧረ አልችልም። ሰማለሁ እንጂ አልችልም እኮ። መስማት ግን ትችላለህ? ግማሹን እሰማለሁ። ኦኬ አንድ አፍታ የባይቶናው ላይ ሊሄድበትና አኪላ ካለት አብ ጋምቤላ አለው አብ ዓፋር አለው አብ ዓፋር ወን ነው አመጽ ተኸን ነው ጎንና አክቹአሊ ከስር ያለው ወንድማችን ትችላለህ አይደል? ጸጋው አበርገሌ ትችላለህ አይደል? ትግረኛ አይደል? ኦኬ እስቲ እኔ ተርጉምልኝና ወደ አኪዳ እንሄዳለን። አክቹአሊ መጀመሪያ ሱዳን ለሜሪዎች በኋላ ታደርገዋለህ። ቋንዴ ዋግምራው ጋር እንሂድ። ዛሬ የተደረገው ዋግም በጣም ባይዘው የሚያሳፍር ነው። በኢትዮጵያ ውስጥ መንግስት አለ ተብሎ አንድ ክልል ያለ ከተማ ያለች ህወሓት በዚህ ያክል ሰርጋ ገብታ አማራ ክልል ውስጥ ቦታ ተቆጣጥራ መታ ስትቀመጥ ይሄ በጣም ያሳዝን ነው። ይሄ እንደ አማራ ራሱ ማፈራ። አሁን እኔ ባይዘው በፋኖ ደረጃ ማው ጥያቄ መጠየቅ አለበት። ምንድነው አላማችሁ? ህዝብን ማስወረር? እንደዛሬው መጥቶ ህዝባችንን እንዲወረን የተፈለገው? አይናታችን እያየ ቁጭ ብሎ አበርገሌ ከተማን ቁጭ ብሎ ሲቆጣጠር ፋኖ ምን እየሰራ እዛ አልገባኝም። አሁን ባለፈው ለታ የዛሬ አንድ ሳምንት ኦነግ ሸኔ ከከሚሴ ወጥቶ ደቡብ ወሎ አካባቢ እየተቆጣጠረ ነበር ይላል። አሁን ደግሞ ህወሓት ደግሞ አበርገሌ ተቆጣጠር። ስለዚህ አሁን ቦታው ያው ዶቼ ቬለ ላይ ገብታችሁ ስሙ እንስማው። የፕሪቶሪያው ስምምነት ከተፈረመ በኋላ አንጻራዊ ሰላም ሰፍኖበት የቆየው በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ከትናንት በስቲያ ሰኞ ጠዋት ጀምሮ በተቀሰቀሰ ጦርነት ምክንያት የአካባቢው አስተዳደር ሰራተኞች መታገታቸው፣ በንጹሐን ላይ ሞት መድረሱን የአካባቢው ነዋሪዎች ገለጹ። ለቤተሰቦቻቸው ደህንነት ሲሉ ስማቸው እንዳይገለጽ የፈለጉ የአካባቢው ነዋሪ ጦርነቱን የጀመሩት የህወሓት ታጣቂዎች በአካባቢው ከሚንቀሳቀሱ የአገው ሸንጎ ታጣቂዎች ጋር በጋራ በመሆን ነው ይላሉ። ያው እንግዲህ በጽንፈኞች ኃይል ነው የተጎዳው። ያው አዴን በሚባል አለ አይደለ? የሆነ ጽንፈኛ ቡድን አዴን ይባላል። አዴን ማለት አገው ሸንጎ የሚባለው ነው። እነሱ ሁለቱ ተቀናጅተው ትንኳሳ ፈጥሮ ከተማዋን ተቆጣጥሮ ያው ብዙ ጉዳት ደርሷል እና እስካሁን ሰው ሬሳ እየለቀሙ ሬሳ መቅበር ላይ ነው። የትኛዋን ከተማ ነው የተቆጣጠሩት? አበርገሌ። ትንኳሳው የተጀመረው አሁን 3ኛ ቀናቸው ነው። ስማቸው እንዳይገለጽና ድምጻቸው እንዲቀየር የፈለጉ የአበርገሌ ወረዳ የስራ ኃላፊም በወረዳው ሰዎች መሞታቸውን፣ በርካቶች መታገታቸውን፣ እርሳቸውን ማምልጠው ወደ ሰቆጣ በእግር እየተጓዙ መሆኑን ይናገራሉ። አሁን በቃ ወደ ሰቆጣ ነው እየገሰገሰ ይችላል ነው አሉ ሸንጎ ሰብዮች ዛው ይዞር እነሱ ያለም ኃይል ትንሽ ስለሆኑ ያንን ነው በኃይል ያለው በብዛት ኃይል ያለው ያንን ታፍኝቆችን የብራሳውን ገለኝታ በተቋለ ህዝቡ አስተዳደሩ ብዙ ብለዋል። ብዙ ብለዋቸው ተጉልተዋል። የሚፈልጉ ታምራልና ተጠቂ ነው ወጥተዋል። በአካባቢው የሚደረገው የጦርነት እንቅስቃሴ የቆየ ነው የሚሉት አስተያየት ሰጭም በዚህኛው ጥቃት ግን የመንግስት የስራ ኃላፊዎች መታገታቸውን ይገልጻሉ። ቆየ እኮ እንቅስቃሴው በታች በቆቦ በኩል የነበረው ሰንበትበት ብሏል። አሁን ደግሞ አበርገሌ ይሄ ትናንት ሰኞ ጀምሮ ነው። እሱ አመራርን ይዘዋል፣ አግተዋል። ቤትም በመድሽብ እየመጥተው አድርገዋል። የአበርገሌ ወረዳ ዋና አስተዳዳሪ አቶ ነይኑ በላይ እርሳቸው በአካባቢው አለመኖራቸውን ገልጸው የስልክ ግንኙነት ባለመኖሩ የደረሰውን ጉዳት መጠንና ማን እንዳደረሰው እንደማያውቁም ተናግረዋል።
እኛም ወተን ነው ያለነው ሌላ ቦታ ነው ያለነው እኛ ብዙ አሁን እሱን መረጃ መስጠት አንችልም እዛ ያሉትን አካላት ስልክም ስንደውል ማግኘት አልቻልንም ስልክ አይሰራም ቦታው ምን ጉዳት አለ ምን ደረሰ ምንድነው የተከሰተው ሚሊዮን መረጃ ማግኘት አልቻልንም ለጊዜው ማን ነው ግን ይሄን ያደርገው አላወቅንም እንግዲህ ባንዳ በሌላ በኩልም በአበርገሌ ወረዳ ያለው ጦርነት ወደ ጻግብጅ ወረዳ ሊስፋፋ እንደሚችል የአካባቢው ነዋሪ ምልክቶች አሉ ይላሉ እዚህ ጻግብጅ ላይ አሁን ሊገቡ እየተፋጠጡ ነው አሁን ተፋጠጥ ላይ ነው ያለነው እኛም ዛጋ ሊገቡ ያው እንግዲህ ብዙ ርቀት አይደለም ተቀራርበው ነው ያሉ እዛ ተፋጠጡ ነው ያሉት ሚኒሻውም ያው የኛ ሚኒሻም ተፋጠዋል የነሱን ማዶ በማዶ ተፋጠው እየተያዩ ነው ያሉ ጫራ ይባላል ጫራ እና ሰላምጌ ተጻም ይባላል ከተማ ላይ ያበርገሌ እያጣሩ ነው እንጂ አሁን እነሱ ሊገቡ ዝግጁ ናቸው በቃ ዛጋ የህወሓት ቡድን አለ ያጎሸንጎ ቡድንም ስላሉ እነሱም ተገናኝቶ አንድ ላይ ተፋጠው ነው ያሉ በተጨማሪም ጦርነቱ በትግራይ ታጣቂዎች የሚመራ ነው የሚለውን የነዋሪዎችን ቅሬታ በተመለከተ ማብራሪያ ለመጠየቅ ወደ ትግራይ ክልል ኮሙኒኬሽን ቢሮ ኃላፊ ስልክ በመደወልና መልእክት በመጻፍ ምላሽ ለማግኘት ያደረግነው ጥረት አልተሳካም ነገር ግን ትናንት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ህወሓት የትግራይ ክልላዊ መንግስት ከጦርነቱ በፊት ወደ ነበረበት ቁመና ይመለስ በማለት ያስተላለፈው ውሳኔ የፕሪቶሪያውን ውል ውድቅ የሚያደርግ በመሆኑ ሊኖረው የሚችለው አሉታዊ ተጽዕኖን ማጤን እንደሚገባ ገልጸው ነበር ለዶይቼ ቬለ ዘገባ ኢሳያስ ገላው የፕሪቶሪያው ስምምነት ከተፈረመ ታፕታፕ ያርግ ዶይቼ ቬለ ነው ዶይቼ ቬለ ግልጽ እንዳደረገው የህወሓት ታጣቂ እዛ ካለ አገር ሸንጎ ጋር አንድ ላይ ሆኖ አግተው እዛ አካባቢ ያሉት አመራሮች አግተው ገለው አሁን ቦታውን ተቆጣጠሩት አሁን ወደ ሌላ አበርገሌ ወረዳን አልፎ ሌላ ቦታ ይሄዱ ነው በትንሽ ጊዜ ውስጥ በዚህ ከቀጠለ ቀስ በቀስ ምን ያደርጋሉ ዋግምራ ነው ላይ ቆጣጠራሉ ኦነክሽን ደግሞ ምንድነው ባለፈው ሰምታችሁ ባይዘዌይ ይሄንን የባለፈው ዜና የዘገቡት ሰዎች ራሱ በፋኖ ትግል ውስጥ የምናቃቸው ሰዎች እንደ ጀብድ ነው የዘገቡት ባይዘው እንደ ጀብድ የኦነክ ታጣቂ የኦነስ ድሮ ሸኔ ነበር የሚሉት ባይዘው ይሄ መረብ ሚዲያ የሚባል ባይዘው መረብ ሚዲያ በዚህ ሰዓት ላይ በጣም ከፍተኛው ፖለቲካ ማህበረሰባችን ላይ ፖለቲካ ያለ እየሰራ ያለ ቡድን ያ ግለሰብ ሲዘግበው ምንድነው ያለው የኦነክ ታጣቂ መጥቶ ምንድነው ያለው ከከሚሴ ወጥቶ ደቡብ ወሎ ነው ሲገተቆጣጠር ሰው ደቡብ ወሎን ከተቆጣጠርክ በዚህ በኩል በከሚሴ በኩል ኦነግ ሸኔ ተጠቅመ በዚህ በኩል ደግሞ የህወሓት ወታደር ደግሞ መጥቶ ዛሬ ደግሞ እንዳደረገው ዋግምራን አበርገሌን ወረዳ የሚቆጣጠር ከሆነ አሁን ትግሉ የአማራ ትግል በስነ ስርዓት መታየት አለበት ማለት በገዛ አናታችን እያየ የሰለቅጡ ነው እየተዘጋጁ ነው ይሄ መንግስት የሚባለው ምንም ማድረግ የሚችል አቅም የሌለው አቅም ቢስ ሆነ አሹ አሁን ቅድም ከስር ጽፍልኝ ነበር ሰማው አይደል አሹ ሰምቻለሁ እና ልቀጥል እኔ ሐሳቤ እሺ ጎይድ አንተ በልና ምን ትላለህ እስኪ እንዴት አየው ሰላም ያለውን ነገር ልንገርህ ብዬ እኮ ነው ያለውን ነገር አሁን እዛ እየተዋጉ ያሉ ያገው ሸንጎ ታጣቂዎች ናቸው በርካታ ናቸው እንጂ እኛም የሚያዋጋ ምክንያት የለንም ምክንያቱ ወደኛ የመጣ የለም ወደ እነሱ የምንሄድበት ምክንያት የለም ካለምንም ምክንያት ተነስተህ ዝም ብለህ ጦርነት የምትከፍትበት መንገድም አይደለም ምን ምክንያት አለን እኛ አገው ላይ ሄደን የምንዋጋው አገው እንትን እኮ ነው እኔ እኮ አይደለም ያልኩት ምን አዳምጠኛ አሁን እኔ ስነግርህ እኮ ተጨባጩን ነው ተጨባጩ ምድር ላይ ያለውን ነገር ነው የምነግርህ ከኛ ጋር ምንም የሚያገናኘው ነገር የለም እንደውም ማለት ነው ከትግራይ የሄዱ ታጣቂዎችን ይሄ ሐራ መሬት ምናምን የሚባሉ እስከዛ ድረስ ተዘርግተው ነበርኩ ለኛ በጣም ጥሩ ነው እንደዛ ማባረራቸው ምክንያት በተለያዩ መስመር እንደዛ ነበር ነገር ግን እኛ እዛ የምንሄድበት ምክንያት የለም አሁን ወደ ውጊያ የምንገባበት ምን ምክንያት አለ እኛ ላይ ያልተተኮሰ ስለዚህ የማይመስል ነገር ነው በተጨባጭ ያለውን ነገር ያገው ታጣቂዎች አሉ እኛ ወደ እነሱ አንሄድም እነሱ ወደኛ አይመጡም ያው ከመንግስት ጋር ቅሬታ ስላላቸው እዛው እየተዋጉ ይሄን አይመለከተንም እኛ አይደለም እዛ አካባቢ ያሉ ሰዎች እኮ እየተናገሩ እዛ አካባቢ ሰዎች የሚሉት የህወሓት ኃይል መጥቶ እንደወረረ ቦታውን እንደተቆጣጠረ ዛሬ እንጂ እያሉ ያሉት አሁን ያለውን ነገር እየነገርኩ ነው ከነሱ በላቸውን ቀይሮ ምናምን ያለህ እኮ ይኸውልህ መንግስት እንዲረዳቸው ከፈለጉ እንኳንስ እያልኩ እኮ ነው ለምን ገብታችሁ አይጨርሷቸው ምን አገባኝ
ምክንያቱም እኛ ጋር ምንም የሚያገናኛቸው ነገር የለም እያልኩ እኮ ነው። እኔ ተጨባጩን ነው እየነገርኩ ያለው። ከመንግስት ግማሹ አዲስ አበባ ይሄዳሉ እኮ አዲስ አበባ አይደለም የሚኖሩ ግማሻቸው የክልልነት ጥያቄ ምናምን አላቸው መሰለኝ እኮ። ስለዚህ ከነዚህ ጋር የሚያገናኘን ምንም ነገር የለም። እየተደረገ ያለው አሹ ወንድሜ ይኸውልህ አንደርስታንድ አድርግ። እኔ አሁን በብዛት የነሳ ወራ በብዛት እናንተ የምታስቡት ከትግራይ ህዝብ ጋር እኛ ችግር እንዳለን ባይዘው ይሄንን ዛሬ የተደረገው ግልጽ ወረራ ነው የተደረገው። አንስተና ወረከተ ከአገው ሸንጎ ጋር ሆነ መተ ዛሬ አበርገሌን ወረዳ ነው ያደረው። እዛ አካባቢ ያሉት ማህበረሰቡ እየተናገሩ አሁን ለምሳሌ ይሄኛው ቡድን የአማራ ዘጋቢዎች ቢዘግቡት ኖሮ ውሸት ነው ብለህ ከኔ ጋር ትከራከረኝ ነው። እየዘገቡ ያሉት የአማራ አንቶኖች አይደለም እየዘገቡ ያሉት ዶቼ ቬለ ራሱ ወጥቶ እየተናገረ ነው ያለው። ዶቼ ቬለ ሪሶርስ ታምኗል አይደል? ነገሩት ነው ያስተጋባው እንጂ ከኛ ጋር የሚያገናኘው ነገር የለም። እኔ ከማህበረሰቡ ጋር ማጣራት ትችላለህ። ማህበረሰቡ እኮ ነው ያለው። ከማህበረሰቡ ነው የምልህ። ማህበረሰቡ ይኸው በርካታ በጣም ታጣቂዎች አሉ እኮ ብዙ ታጣቂዎች ናቸው። የቅማንትና የአገው ታጣቂዎች በጣም ብዙ ናቸው። እናንተ እንደምታስቡት ትንሽዬ ነገር አይደሉም። አይደለም ከማህበረሰቡ በላይ ታውቃለህ አንተ። እዛ ካለው ማህበረሰብ እዛ እኮ የወጣ አንደኛው እኮ የተናገረው ሰውዬ እኮ አንደኛው ከተናገሩት 4 ግለሰቦች ውስጥ እኮ አንደኛው ፈርጥጦ እኮ አሁን እኮ እንትን ሰቆጣ እየሄደ ነው ፈርጥጦ እኮ አልገባኝም። ታጣቂ ናቸው እያልኩ እኮ ነው። አይደለም ምድር ላይ ያለውን ነገር እየነገርኩ ነው። እኔም እኮ አውቃለሁ እዛ አካባቢ ያለው። አሁን ግን ህወሓት መታወቅ ያለውን የምታውቀው ከሆነ ወንድሜ እየተናገሩ እየሰማህ እንግዲህ አልሰማው ማለት ሌላ ነገር። እኔ እዚህ ጋር እየሰማው ያለሁት ድጋሚ ላሰማ ምን እንደሚል እኔ ቆር ነው ከራሳቸው እኮ መድገም አያስፈልግም። የዞኑ እንትን አስተዳደር እኔ እንኳን ለቀ እየሄድኩ ነው ድምጼም ተቀይሯል ምናምን ብለዋል። ምክንያቱ ይሄንን የሆነበት ምክንያት ነው የምልህ የራሳቸው ታጣቂ ስለሆኑ ናቸው። እዛ የምንዋጋበት ምክንያት የለንም እያልኩ እኮ ነው። ከዛ በኋላ እኮ ይኸውልህ ቋንዴ ማህበረሰቡ ከዛ በኋላ እኮ እንትን አደረገው። ሌላ ቦታ ላይ እኮ አንድ ሴትዮ እኮ ተጠይቃ እኮ የትግራይ ተወላጆች እዛ ጋር እየቆሙ ነው እኛም እዚህ ጋር እየጠበቅን ነው ብላ እኮ እየተናገረች። እንደውም ይሄ እኮ ከአበርገሌ አልፎ እኮ ነው ከአበርገሌ አልፎ ያለውን ቦታ ነው ሊቆጣጠሩ እየፈለጉ ያሉት። አበርገሌማ ኦልሬዲ ዛሬ ተቆጣጠሩ። ዛሬ አበርገሌ ህወሓት ትቆጣጠራለች። አሁን ኔክስት ወዴት እየመጣች ነው? እኔ ባይዘው ይሄ ሰው ወደ እንትን ብልጽግና የሚያደርገውን እኮ አውቃለሁ። ቀስ በቀስ ጦርነቱን አምጥቶ ዋንስ አማራ ክልል ማጆሪቲውን ተቆጣጠረው ልክ ባለፈው ካወደሙን በኋላ ከዛ በኋላ ጦርነት አረኩኝ እንደሚል እርግጠኛ ነኝ። ይሄ እኮ ምንም የምናውቀው ባለፈው ይሄን ድርጊት አሁን ግን በሳይለንስ ነው እያደረጉ ያሉት። እኔ አሁን የማልወደው ምንድን ነው ግማሽ አካላቸው አዲስ አበባ ሆኖ የአገው ሸንጎ የሚባለው እኮ ግማሽ አዲስ አበባ ነው ያለ አይደል እንዴ? ግማሽ እንደገና ታጣቂ ነው በረሃ ነው ያለ። Le téléphone continue d'afficher de nombreuses publicités qui ne peuvent pas être fermées. Je l'ai configuré 1800 fois. Activez ce bouton pour désactiver complètement les publicités. Le téléphone fonctionne comme neuf. Essayez-le si vous ne me croyez pas, cliquez sur le lien ci-dessous pour le télécharger gratuitement. Si vous ne nettoyez pas votre téléphone sera... መንግስትም ያውቀዋል ነው የምልህ እኮ በርካታ ታጣቂ አለ ከኛ ጋር ተነጥሏል። ምክንያቱም መጀመሪያ ከኛ ጋር ነበሩ፣ አሁን ግን ከኛ ጋር ተነጥሏል። ከኛ ጋር የተነጠሉበት ምክንያት ደግሞ ቆይ መጀመሪያ ልንገርህ፣ በጦርነቱ ጊዜ ከኛ ጋር ነበሩ። በረሃው ስለነበር በረሃ ነበር። በኋላ ላይ ግን የሰላም ስምምነቱ ከተፈረመ በኋላ ለቀው ወደ ቦታቸው ሂዷል። አገው ምድር ላይ ነው የሚኖሩ። እየተዋጉ ያሉ እነሱ ናቸው፣ በርካታ ናቸው። አሁን ይሄ እንደው እንደዚህ ነው ብንል ትርጉም የለውም። ተጨባጭ ይሄ ነው። እውነታውን ተቀብለህ ከነሱ ጋር የምትጋፈጥበትን ነገር ተጋፈጥ። ለዚህ ማምጣት ልክ አይደለም። ቆይ እንዴ አሁንማ እኮ በደንብ እኮ እየተለየ እኮ አሁንማ እኮ በግልጽ እኮ ሁሉም ነገር እኮ በፍጥጫ እኮ እየመጣ እንዴ ይሄ እኮ እንዴ ማቸው አሁን አሹ እናንተ አሁን ትመጡና የህዝብ ለህዝብ ግንኙነት ትለኛል መታ አማራ ክልልን እየወረርክ እንደዚህ በግላጭ ዛሬ አበርገሌን እየወረራችሁ አማራና ትግራይ እንዴት ነው እንደ እውነትና አንድ እኔ እኮ ለዛ ነው አየህ ማላም ነው እኔ አንዳንድ ሰዎች እዚህ መታችሁ ህዝብ ለህዝብ የሚባል ጨዋታ ፖለቲካ አትስሩ ምላችሁ ለዚህ ያው ዛሬ ነው ዛሬ አበርገሌን ተቆጣጥረው እኮ ልክ እናትኝ ምንም እንዳልተደረገ ተደረጉ እኮ ቁጭ ተባለ። ነገ እኮ አይኔ እያየ እኮ ላስታ ትገባለህ አይናችን እያየ ቀስ በቀስ ወሎን ተቆጣጠረ።
እዛ ጋር ወሎ ጋር ያለው ደግሞ የፖለቲካ አመራር ደግሞ ደካማ ነው። አንደርስታንድ በስነ ስርዓት እያደረገ አይደለም። ምን እየመጣበት ባይዘው ወሎ በጣም ግፉ የሚበዛ ነው የሚሆነው። ይሄ ከፋኖ ጋር ያለን ነገር በስነ ስርዓት ክሊር አፕ ካልተደረገ ባይዘው ህዝባችንን ዋጋ ያስከፍላል። ይሄ ለሌሎች አማሮች በተለይ ጎንደር ላለ አማራ ከዚህ በኋላ መጠንቀቅ አለባችሁ። ባይዘው የምትሰሩት ፖለቲካ አሁን ከዚህ በኋላ አሮን ቲንክ ከዚህ በኋላ ፖለቲካችን የምንሰራው ፖለቲካችን ሼፕ መደረግ አለበት እያስባል። ይኸውልህ አፄ ይሄ ወረራ ነው እንዴ? ከእኔ የኦሮሞን እዚህ ጋር የኦሮሞ ወረራ አፄ ልንገርህ አፄ አሁን እኛ ከአገውም ሆነ ከአማራ ጋር የሚያዋጋ ምክንያት የለንም። ለእኛ ጠላታችን ብልጽግና ነው። በቃ ይሄ ግልጽ ነው እኮ እንደያፈላቀላችሁ ነው። አሁን አበርገል ከብልጽግና ጋር ነው ችግራችን እንጂ ከአማራም ሆነ ከአገው ምንም የሚያገናኘን መስመር የለም። ጎረቤቶቻችን ናቸው። በሰላም እንኖራለን። አለቅ የመንግስት ወታደር ወደኛ ከተኮሰ እንተኩስበታለን። በቃ ታጣቂ ስለሆነ ማለት ነው። ከዚህ የዘለለ ግን እኛ ከህዝቡም ከምንሻውም ጋር የሚያገናኘን ምክንያት የለም። ይሄ ተጨባጭ ነው። አይ እንደዚህ ነው የምትል ከሆነ የራስ ጉዳይ ነው። ነገር ግን ምድር ላይ ያለውን ነገር አንድ ነገር ልንገርህ፣ ምድር ላይ ያለውን ነገር ሐቁን መቀበል አለባችሁ። አንድ ነገር ልንገርህ፣ ለምሳሌ ፋኖ ሲያጠቃቸው ምግበይ በዚህ እየመራቸው ነበር። ትግሉን መናቅ ነው። ማህበረሰቡ እኮ ነው። ማህበረሰቡ እኔ ካንተ በላይ እዛ ያለውን አማራም ነው። ቆይማ እኔ ማህበረሰቡን እኮ ጎረቤቴ እኮ ነው። ፋኖ በደንብ ሲገርፋቸው ለምሳሌ ምግበይ እየመራ ነው እንደዚህ ያደረጋቸው። መቀበል አቅቷችኋል። በቃ ምድር ላይ ያለ ነገር መቀበል አቅቷችኋል። መንግስትም መቀበል አቃተው። እውነቱ ይኸው ነው። እኛ የምንደግፍበት ምክንያት እነሱ የምንደግፍበት ምክንያት የለንም። በዚሁ ደግሞ ይሄንን ደግሞ እኔ ሳልሆን ራሱ የተናገረው ይሄንን ደግሞ እንዴት ታየዋለህ? እስኪ አሹ ትግርኛ ትችላለህ አይደል? አሹ ወንድማችን ኦኬ፣ አንዴ ስማው። ይሄንን ዓመፅቲ ክንመን ኣለዎ ጎንና ዓመፅቲ ሓደ አልሸባብ እዩ ካሊ ምንድን ነው የሚለው ወንድሜ አሹ? የተናገረው ማን ነው? ኪዳነ አመነ የሚባለውን ነው። ባይቶና የቲዲኤፍ አንደኛው የትግራይ ክልል ቲዲኤፍ አይደለም። ሁለት አንደኛው ባይቶና አዲስ አበባ ያለ አለ ብልጽግና ባይቶና፣ አንደኛው ደግሞ ቲፒኤልኤፍ ባይቶና። ባይዘዌ ከባይቶና አቅም ሁለት ተከፋለች ባይቶና። ቲፒኤልኤፍ የባይቶና አመራር ነው። አይ ነው ኪዳነ እኮ ታዲያ እሱ አሁን ያለው ቆይ እኮ ስሟ እሱ የገለጠበትን መንገድ ደግሞ ልንገርህ። ለምሳሌ አለ ቆይ አንዴ በደንብ አድርጋ አስረዳው። እዚህ ጋር በደንብ አድርጋ አስረዳው። አሁን ወደ እንትኑ ጋር እንሄዳለን፣ ወደ ዋግምራ ጋር ዛሬ የተሰራው ስራ ጋር እቺ ጋር እንድትሄድልኝ። ቢካዝ ለምን እኛ ከማንም ኃይል ጋር እየሰራን አይደለም ትላለህ፣ ግን ክሊርሊ ኦልሞስት እንኳን አይደለም አገው ሸንጎ ጋር አልሸባብ ጋር አልሸባብ የሚባል እንግዲህ እኛ እስከምናውቀው ሽብርተኛ ኃይል ከሱ ጋር ላይ እየሰራችሁ ነው ያላችሁ። ስለዚህ ይሄንን እስቲ ተርጉምልኝ አሹ ካለ ቀጥታ ተርጉሙን ማለት አንተ ሳትሆን እየሰራው ነው ያለህ እንጂ እየሰራን ነው አላለም። እኛ ጋር ምን ብሎ ነው የሚሰራ? ስማማ ቆይ ልንገርህ፣ አንድ ነገር ልንገርህ። አሁን በጣም የከበዳቸው ነገር ለምሳሌ የኢትዮጵያ መንግስት በዛም ተወጥሯል ለማለት ነው። ቆይ አለጠይቅ። ቆይ አሁን ይሄ ንግግር የተደረገው በትግራይ ቲቪ ነው አይደለም? በቲቪ ስቴሽን ነው የተደረገው። በስቴት ሚዲያ በክልሉ ሚዲያ ነው የተነገረው አይደለም? አሁን አንተ ጋር ነው እየሰማሁት ያለ። ግን ስማውና እስቲ ተርጉምልን፣ ቀጥታ ተርጉምን። አንተ በአንተ ወይ ሳይሆን እሱ በተናገረው ወይ ነው መግለጽ ያለብን። እስቲ እንስማ። እሱ የተናገረው የኢትዮጵያ መንግስት እንዴት ተወጥሮ እንዳለ ለመግለጽ ነው እኮ። ችግር የለም ስማው፣ ግን ስማው እና አንተ ቀጥታ ተርጉሙን ተርጉምልኝ። ዓመፅቲ ክንመን ኣለዎ ጎንና ዓመፅቲ ሓደ አልሸባብ እዩ። ምንድን ነው የሚለው? አሸባሪዎች ከጎናችን አለ ነው የሚል ቀጥታ ሲመነዘት አመፅ የሚያደርጉ ናቸው። ቆይ አንዴ አሹ አለ እስኪ ተርጉሟ ይሄንን ወንድሜ። አልሰማሁም። የኪዳነ ድምፅ ይመስለኛል። ይሄንን ምናልባት አልሰማሁትም ነበር። አሁን ነው እየሰማሁ ያለው። ግን ሙሉ ወሬውን ብታሰማን ጥሩ ነበር። ኪዳነ ነው
አንዴ ላሰማችሁ። አዎ አንዴ ላሰማችሁ። የኪዳነ ድምጽ ይመስላል። ተርጉሞ ነው የምልህ እኮ ትርጉሙን ነው የፈለኩት። አመጽቲ ኸን ነው ጎንና አመጽቲ ምንድን ነው የሚለው? አማጺዎች አሉ እነሱም መንግስት ይወጋሉ ለማለት ፈልገው ነው። ኧረ በእናትህ እሱ ምን እንደማለት እንደፈለገ ለሱ ተውለት። እሱም ነው እያለ ያለ እያልኩ እኮ ነው። ተርጉሞ ነው እያልኩ ትርጉሙን እየነገርኩህ አመጽቲ ኸን ነው ጎንና አመጽቲ ሓደ አልሸባብ እዩ ማን ነው የሚለው? አልሸባብ አለ ይላል አይደል እኮ ኦኬ ካሊ ተቃዋምቲ ደቡብ ሱዳን ናይ ደቡብ ሱዳን ተቃዋምቲ የደቡብ ሱዳን ተቃዋሚዎችም ይደግፉናል። ምክንያቱ ከመንግስት ጋር እየተዋጉ ስለሆነ ነው። ምክንያቱም እሱ እኮ ምክንያት ሲዘረዘር እንደዛ አይደለም። ቆይቶ ሰው ጠልፎም ምስ ትግራይ ቀጥታ ዲቡ ተዘዋር ካሊ ዘረባ እዩ አንተ ወስሚሮ ለየ ተቃዋምቲ ደቡብ ሱዳን ስላልፎም ምስ ትግራይ እኮ ነው ጥሩ ያደረገው እኮ አየሁ። አሁን ምንድነው ተወሱና ተርጉምልኝ ያልኩ እንዴ? ምንድነው ነገሩ? በቃ ወይንም እዚህ ውስጥ ትግረኛም ይችላል ጋይስ አንደርስታንድ አልተደረገ